የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና ባለስልጣኖቻቸው የተለያዩ ነገሮችን እያሉ ይገኛሉ። ከጥቂት ደቂቃዎች በፊት የተጀመረ ጋዜጣዊ መግለጫ አለ በፔንታገን። እሱንም በተመለከተ የተወሰኑ ነገሮችን የምናነሳ ይሆናል ማለት ነው። ፔንታገን እንግዲህ በሚኒስትሩ በፒት ሄግሴት አማካኝነት ያነሳቸው ነገሮች አሉ። በተለይ በሆርሙዝ ሰርጥ የተደረገው የኢራን መርከቦችና ወደቦች ላይ የተጣለው ገደብ በጣም እየጠቀመ ይገኛል። የበለጠ እኛም ማጠናክረን እየቀጠልን እንገኛለን ብለዋል። ይህም በተመለከተ የተለያዩ ነገሮችን አንስተዋል። ኢራን እንግዲህ የመስማማት ግዴታ አለባት፣ ካልሆነ ጉዳት ይገጥማታል እያሉ ይገኛሉ ሚኒስትሩ ፒት ሄግሴት። ይህንም በተመለከተ የተለያዩ ነጥቦችን አንስተዋል ማለት ነው። እኛም እርምጃችንን እንቀጥላለን፣ ኢራን ያላት ምርጫ መስማማት ብቻ ነው እያሉ ነው የሚገኙት። ከዚህ በተጨማሪ ደግሞ የተለያዩ ነገሮች ይነሳሉ። እንደ ሲኤንኤን ዘገባ ታዲያ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ሰርጥን ለማስከፈት ወይም ደግሞ ኢራን በሆርሙዝ ሰርጥ ላይ ያላትን የበላይነት ያኮማሸሻል ብለው ያሰቡትን እርምጃ ፔንታገን እንዲወስድንላቸው እያጤኑ እንደሚገኙ ነው የተሰማው። እንደሚታወቀው ኢራን ምንም እንኳን ወታደራዊ መሰረተ ልማቶቿ ቢጎዱም፣ ጀልባዎቿ፣ መርከቦቿ በከፍተኛ መጠን ቢደበደቡና ከጥቅም ውጭ ቢሆኑባትም የሆርሙዝ ሰርጥን ለመዝጋት ግን አቅም አላነሳትም። ለዚህም ነው በጣም ፈታኝ የሆነው። የሆርሙዝ ሰርጥን የዘጋችው ደግሞ በተለያየ መንገድ ነው። ከሰሞኑ እንደሚታወቀው ወደ ባህር ዳርቻዋ እየነዳቸው ወሰደቻቸው መርከቦች አሉ እና እነዚህን መርከቦች በቁጥጥር ስር ያዋለችበት አንደኛው ሚስጥር ያው ፈጣን ጀልባዎችን መጠቀም ነው። በፍጥነት የሚላኩ ጀልባዎች እንግዲህ የወታደራዊ ጀልባዎች ናቸው። ጥቃት መፈጸም ይችላሉ። አጥቂ ጀልባዎች ናቸው። እነሱ አንደኛው አቅሟ ናቸው። ከዛ በተጨማሪ ደግሞ በባህር ላይ የምትጥላቸው የውሃ ላይ ፈንጂዎች መርከቦችን ማፈንዳት ወይም እንዳይጓዙ ማወክ የሚችሉ የተለያዩ ፈንጂዎች አሉ። እነሱን መጣል የሚችሉ ደግሞ አነስተኛ ጀልባዎች አሉ። እንዲሁም እንደ ድሮን አይነት በውሃ ላይ የሚላኩ የውሃ ላይ ድሮኖች አሉ፣ ሰው የማያሽከረክራቸው ወይም የማይዘውራቸው። እነዚህን አቅሞቿን እንግዲህ ለመምታት እያጤኑ ይገኛሉ። ስለዚህ ሆርሙዝን የምትዘጋበትን አቅም ለማቋረጥ እንግዲህ ትራምፕና ፔንታገን እያሰቡ እንደሚገኙ ሲኤንኤን ከምንጮቼ ሰማሁ ብሎ አስፍሯል። ይህንን እንግዲህ ማድረግ በእርግጥ በጣም ከባድ እንደሚሆን ይገመታል። ምክንያቱም አሁንም በባህሩ ዙሪያ ለቁጥጥር የሚመቹ አቅሞች አሏት። ከረጅም ርቀት መተኮስ ትችላለች። በአጠቃላይ ደግሞ ያው የመርከብ ደህንነት ጉዳይ አንድ ሚሳኤል ወይም ደግሞ አንድ ድሮን ብቻ ሊበቃ ይችላል። ነዳጅ ጫኝ መርከቦች እንዲህ አይነት ሪስክ መውሰድ አይፈልጉም። ስለዚህ ኢራን የቱንም ያህል አቅሟ ተሟጠጠ ቢባል ሪስክ መውሰድ አይፈልጉም መርከቦቹ። ለዛም ነው አንዳንድ የሆርሙዝ ተከፈተ ይባልና መርከቦቹ በቀላሉ አይንቀሳቀሱም። ምክንያቱም አየሩን ማየት ይፈልጋሉ፣ ሁኔታውን ማጥናት ይፈልጋሉ። እንደዚህ አይነት ነገሮች እንግዲህ ተነሱ ይገኛሉ። ለማንኛውም ለስምምነት አንቸኩልም ብለዋል የአሜሪካው ፕሬዚዳንት ዶናልድ ትራምፕ። ቀስ ብለን ኢራን የምታጣውን ነገር በደንብ እናሳጣታለን፣ እንደውም ከቦምብ በላይ ይህንን እገዳ የበለጠ ይፈሩታል፣ ለረጅም ዓመት ተደብድበዋል የሚል ነገር ነው እንግዲህ እያነሱ የሚገኙት። ሌላው ከቅርብ ሰዓታት በፊት የተሰማው አንድ አዲስ ነገር የኢራኑ የውጭ ጉዳይ ሚኒስትር አባስ አራግቺ ወደ ኢስላማባድ ፓኪስታን ማምራታቸውን ይመለከታል። አባስ አራግቺ እንግዲህ ከተወሰኑ የቡድን አባላት ጋር ነው ወደ ፓኪስታን አቅንተዋል የተባለው። ሲኤንኤን ከምንጮቼ አረጋገጥኩ እንዳለው የፓኪስታን መንግስትና ሌሎች ዲፕሎማቲክ ምንጮችን ጠቅሶ እንደዘገበው ሲኤንኤን እንግዲህ አባስ አራግቺ ወደዛ አቅንተዋል። አሜሪካም ደግሞ የጸጥታ ቡድኗን ልካለች ኢስላማባድ ያለውን ሁኔታ ለመከታተል። እንግዲህ ምናልባት ምክትል ፕሬዚዳንቱ ጄዲ ቫንስ ሊሄዱ እንደሚችሉ ከሰሞኑ ሲነገር ነበረ። ስለዚህ ይሄንኑ ለማመቻቸት ይሄ ቡድን ከወዲሁ ስራ እየሰራ እንደሚገኝ ነው የተነገረው። ይሄ ከተሰሙ አዲስ ነገሮች መካከል ይጠቀሳል። ኢስላማባድ ፓኪስታን የሚካሄደው ውይይት እንግዲህ ፓኪስታን በጸጥታው ረገድ በጣም የተዘጋጀችበት ወደ 20 ሺህ የጸጥታ ኃይል ያሰማራችበት አንድ የከተማ ክፍል ዘግታ ሆቴል ውስጥ የነበሩ እንግዶችን አስወጥታ የአሜሪካንና የፓኪስታንን እንግዶች የምትጠብቅበትን ነገር እንግዲህ አሳይታ ነበረ። ዝግጁ ነበረች። ነገር ግን ሳይሆን ቀረ። ሁለቱ ሀገራት ሁለቱ ተፋላሚዎች እንግዲህ በተለያዩ ቅድመ ሁኔታዎች ራሳቸውን ሸብበው መነጋገር አልቻሉም። ኢራን የሆርሙዝ ሰርጥ ላይ አሜሪካ መርከቦቼ እንዳላንቀሳቀስ በወደቦቼ እንደ ልብ እንዳልሰራ ካደረገችኝ እኔ ለምን ሆርሙዝን እከፍታለሁ ብላ ሆርሙዝን አሁንም ዘግታ መቆይቷ የሚታወቅ ነው። አሜሪካ ደግሞ በነዳጅ መርከቦቿ ላይ የተለያዩ ማዕቀቦችን በመጣል እንዳይንቀሳቀሱ በማድረግ ነዳጅ እንዳትሸጥ በማድረግ ኢኮኖሚዋን አዳክሜ ወደ ድርድር ጠረጴዛ በግድ ጎትቼ ወይም ስቤ አመጣታለሁ የሚል አቋም ነው የያዘችው እና አሁን ደግሞ የተኩስ አቁም ስምምነትን በተመለከተ በዚህ ቀን ነው እንዲህም አድርገው የሚለውንም ነገር ማንሳት አልፈለጉም። ቀስ ብለው ኢራንን የማሳመም ስልት እየተከተሉ
ይመስላሉ። ነገር ግን ያው የሆርሙዝ ሰርጥ መዘጋቱ ደግሞ ለዓለም ኢኮኖሚም አደጋ አለው። ኢራን ይህንን ተቋቁማ የምትቀጥል ቢሆን እንኳን የዓለም ኢኮኖሚ ምን ያህል ተቋቁሞ ይቀጥላል እርግጠኛ ሆኖ መናገር አይቻልም። ምክንያቱም በየቀኑ 13 ሚሊዮን በርሜል ነዳጅ ዓለም እያጣ ነው ከገበያው ላይ። ይሄ ደግሞ ተጽዕኖ ይፈጥራል። የአውሮፓ አብዛኛው እንደውም በአንዳንድ አሃዞች ላይ ወደ 67 በመቶ የሚሆነው የአውሮፕላን ነዳጅ የሚመጣው ከሆርሙዝ አካባቢ ነው። ሆርሙዝ የነዳጅ ምርት መተላለፊያ ብቻ አይደለም፣ አልሙኒየሙ፣ ሌሎች ወሳኝ የሚባሉ ማዕድናትም ጭምር የሚመጡበት ነው። እነዚህ ነገሮች ማዳበሪያን ጨምሮ ማለት ነው በጣም ወሳኝ አካባቢ እንደሆነ ይታወቃል። ስለዚህ እነዚህ ነገሮች እያነጋገሩ ቀጥለዋል። በአሜሪካና በኢራን ዙሪያ ያሉ ነገሮች ይህንን ይመስላሉ። ይህንን ጉዳይ የታከከውና ኔቶን የረበሸው ጉዳይ ደግሞ አሜሪካ በኔቶ ያሉ አባል ሀገራት ላይ የዛተች መገኘቷ ነው። በተለይ ደግሞ ስፔን የወሰደችው ቆራጥ አቋም በእስራኤልም በአሜሪካም እንድትጠመድ አድርጓታል። ፔድሮ ሳንቼዝ የሀገሪቱ ጠቅላይ ሚኒስትር እስራኤልንም አሜሪካንም ውጥር አድርገው እንደያዙ ይታወቃል። በጋዛ ጉዳይ እስራኤልን ውጥር አድርገው ይዘው ነበር። አሁን ደግሞ በኢራን ጉዳይ የጦር ቤዜን አትጠቀሚም፣ በእኔ አየር ክልል አታልፊም ብላ አሜሪካንም እንዲሁም ደግሞ እስራኤልንም እንዲሁ እንደፈተነች ይታወቃል። እና በዚህ ምክንያት ከኔቶ የምትወጣበት ነገር መመቻቸት አለበት ብሎ ፔንታገን እያጠና ነው ተብሎ ነበረ። ኔቶ ደግሞ ምላሽ ሰጥቷል። የተለያዩ መገናኛ ብዙሃን እንደዘገቡት አንድን ሀገር እንዲሁ በቀላሉ ማስወጣት አይቻልም፣ እንዲህ አይነት አንቀጽ አላስቀመጥንም የሚል ነገር ነው እንግዲህ ያነሱት። በነገራችን ላይ የአሜሪካው ፕሬዚዳንት ዶናልድ ትራምፕ በኔቶ ውስጥ እንግዲህ ሁለት አይነት ወዳጅና ጠላት ብለው የለዩቸው ሀገራት አሉ። ፈረንሳይን፣ ብሪታንያን፣ ስፔንን እንደ በጥባጮች ወይም ደግሞ እንደ መጥፎ ሀገራት ወይም እንደ መጥፎ አጋሮች እንደቆጠሯቸው የሚታወቅ ነው። እንደውም ከብሪታንያ ጋር አሁን ባለው ሁኔታ የሚቀጥሉ ከሆነ በአርጀንቲና እና በብሪታንያ ይገባኛል የሚባልለትን ፎክላንድ ደሴትን በተመለከተ ምናልባት የብሪታንያ አይደለም ወይም እውቅና አንሰጥም ብለው ሊናገሩ እንደሚችሉ አንዳንድ ምንጮችን ጠቅሶ ሮይተርስ መዘገቡ የሚታወቅ ነው። ከዛ በተጨማሪ ደግሞ እንደነ ፖላንድ እንደነ ሮማኒያ ያሉ አሜሪካን የረዱ በዚህ ዘመቻ በኢራኑ ዘመቻም ጭምር የረዱ ሀገራትን ደግሞ የመንከባከብ የጦር መሳሪያዎችን የመሸጥ ወታደራዊ ልምምድ የማድረግ የእንክብካቤ ስራዎች ልትሰራ እንደምትችል አሜሪካ እየተገለጸ መቆየቱ ይታወቃል። በመጨረሻ የምንመለከተው ነገር በተለይ ከዚህ ከዩፎ ጋር በተገናኘ ምንነታቸው ያልታወቁ በራሪ አካላት በመባል ይታወቃሉ እና እነዚህን ነገሮች እንግዲህ በተመለከተ ፔንታገን በሚስጥር የሚመራው ፕሮጀክት አለ የሚል ሁልጊዜም የሚነሳ የሴራ ትንታኔ ያለ። ይህንን ጉዳይ ለማጋለጥ ከሚሞክሩ ሰዎች መካከል ዴቪድ ዊልኮክ አንደኛው ነው። የ53 ዓመት ተመራማሪ ነው። መጽሐፍ ጽፏል። በዩቲዩብ በፌስቡክ በጣም በርካታ በመቶ ሺዎች የሚቆጠሩ ተከታዮች አሉት። ከሰሞኑ በኤክስ ማህበራዊ ገጹ ላይ ያስተላለፋቸው አንዳንድ መልክቶች ነበሩ። ወዳቸዋለሁ፣ ምንም ነገር ቢሆን ጥሩ ሁኔታ ላይ ባልሆንም ይህንን ነገር እሻገረዋለሁ የሚል መልክት አስተላልፎ ነበረ። በዚህ ጉዳይ ላይ እንግዲህ ብዙ ሲጽፍ ቆይቷል። መጽሐፎችንም አሳትሟል። የ53 ዓመቱ ሰው ዘ ሶርስ ፊልድ ኢንቨስቲጌሽንስ የተባለን መጽሐፍ ጨምሮ ሌሎች መጽሐፍቶቹም ያወጣቸው መጽሐፍት በመቶ ሺዎች ተሸጠዋል። በጣም ምርጥ ሽያጭ ላይ የተመዘገቡ እንደነበሩ የሚነገር ነው። ታዲያ በመኖሪያ ቤቱ ሽጉጥ ይዞ ህይወቱ አልፎ ተገኘ። ምናልባት ራሱን አጥፍቶ ሊሆን ይችላል የሚል ነገር ተነሳ። ዴቪድ ዊልኮክ ግን በዩፎ እና በተለይ ደግሞ የአሜሪካ መንግስት የሚደብቀውን ሚስጥር በተመለከተ ለማጋለጥ ስለሚሞክር አንዳንድ ሰዎች ይህንን ነገር በቀላሉ አልተመለከቱትም። በነገራችን ላይ ከ2023 ከ3 ዓመት በፊት ጀምሮ እስካሁኑ ሰዓት ድረስ በደርዘን የሚቆጠሩ የአሜሪካ ሳይንቲስቶች ይህንን ጉዳይ በመመራመር ሂደት ውስጥ ህይወታቸው ድንገት አለፈ ተብሎ ተዘግቧል። ትራምፕም ጉዳዩን እናጣራለን ብለው እንደነበር የሚታወቅ ነው። የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና ባለስልጣኖቻቸው የተለያዩ ነገሮችን እያሉ ይገኛሉ። ከጥቂት ደቂቃዎች በፊት የተጀመረ ጋዜጣዊ መግለጫ አለ በፔንታገን። እሱንም በተመለከተ የተወሰኑ ነገሮችን የምናነሳ ይሆናል ማለት ነው። ፔንታገን እንግዲህ በሚኒስትሩ በፒት ሄግሴት አማካኝነት ያነሳቸው ነገሮች አሉ። በተለይ በሆርሙዝ ሰርጥ የተደረገው የኢራን መርከቦችና ወደቦች ላይ የተጣለው ገደብ በጣም እየጠቀመ ይገኛል። የበለጠ እኛ ማጠናክረን እየቀጠልን እንገኛለን ብለዋል። ይህም በተመለከተ የተለያዩ ነገሮችን አንስተዋል። ኢራን እንግዲህ የመስማማት ግዴታ አለባት፣ ካልሆነ ጉዳት ይገጥማታል እያሉ ይገኛሉ ሚኒስትሩ ፒት ሄግሴት። ይህንም በተመለከተ የተለያዩ ነጥቦችን አንስተዋል ማለት ነው። እኛም እርምጃችንን እንቀጥላለን፣ ኢራን ያላት ምርጫ መስማማት ብቻ ነው እያሉ ነው የሚገኙት። ከዚህ በተጨማሪ ደግሞ የተለያዩ ነገሮች ይነሳሉ። እንደ ሲኤንኤን ዘገባ ታዲያ የአሜሪካው ፕሬዚዳንት ዶናልድ ትራምፕ የሆርሙዝ ሰርጥን ለማስከፈት ወይም ደግሞ ኢራን በሆርሙዝ ሰርጥ ላይ ያላትን የበላይነት ያኮማሸሻል ብለው ያሰቡትን
የሚሉትን እርምጃ ፔንታገን እንዲወስድንላቸው እያጤኑ እንደሚገኙ ነው የተሰማው። እንደሚታወቀው ኢራን ምንም እንኳን ወታደራዊ መሰረተ ልማቶቿ ቢጎዱም ጀልባዎቿ፣ መርከቦቿ በከፍተኛ መጠን ቢደበደቡና ከጥቅም ውጭ ቢሆኑባትም የሆርሙዝ ሰርጥን ለመዝጋት ግን አቅም አላነሳትም። ለዚህም ነው በጣም ፈታኝ የሆነው። የሆርሙዝ ሰርጥን የዘጋችው ደግሞ በተለያየ መንገድ ነው።